በእኔና በእግዚአብሔር መካከል የሚቤዠኝ ይመጣል። እኔ በእግዚአብሔር ፊት መቆም አልችልም ማለት እኔ አሁን በእግዚአብሔር ፊት እንደዚህ ፊት ለፊት እግዚአብሔርን አግኝቼ እንዲህና እንዲያ ልለው አልችልም። አሁን የሚቤዠኝ ይመጣል አለ፣ በምድር ላይ ይቆማል። ማንም ሰው ሳያያችሁ እናንተና እግዚአብሔር ብቻ ክብር ለማግኘትም ለመመስገንም ለመዋረድም ለመሰደብም ሳይሆን እኔና እግዚአብሔር ብቻ በመናልፋት በእያንዳንዷ በጓዳ በስውር ለእግዚአብሔር ብላችሁ የምትወስኗት እያንዳንዷ ውሳኔ ሰማይ ሽልማት አላት። የኢዮብ መጽሐፍ ምዕራፍ 42 ላይ የመጨረሻው ምዕራፍ ማለት ነው። የመጽሐፉ የመጨረሻ ምዕራፍ ነው። የመጀመሪያዎቹን 6 ቁጥሮች በጌታ በኢየሱስ ክርስቶስ ስም አነባቸዋለሁ። የጌታ ቃል እንደዚህ ይላል። ኢዮብም እንዲህ ሲል መለሰ፣ ለእግዚአብሔር እንዲህ ሲል መለሰ፣ አንተ ሁሉን ማድረግ እንደምትችል እቅድም ከቶ እንደማይሰናከል አወቅሁ። አንተ ያለ እውቀት እቅዴን የሚያደበዝዝ ይማን ነው አልከኝ። በእርግጥ ያልገባኝን ነገር የማላውቀውንና ላስተውለው ማልችለውን ጉዳይ ተናገሩህ። ስማኝ ልናገር፣ እኔ ጠይቅሃለሁ፣ አንተም ትመልስልኛለህ አልከኝ። ጆሮዬ ስላንተ ሰምታ ነበር፣ አሁን ግን ዓይኔ አየችህ። ስለዚህ ራሴን እንቃለሁ፣ በትቢያና በአመድ ላይ ተቀምጬ ንስሐ እገባለሁ። ኢዮብ ያለፈበትን መከራውን ብዬ አሁን ማንም ሰው እዚህ ውስጥ በሆነ ነው የምላችሁ። በዚህ መጠን አልፋችኋል ብዬ አልጠይቅም። በጣም ተስፋ አደርጋለሁ እንደዚህ አይነት ነገር ውስጥ በዚህ መጠን ያለፈ ሰው የለም። በጣም የትዕግስት ምሳሌ ነው። እንደ ኢዮብ የተዋረደ በሰው ደረጃ አናቅ። እንደ ኢዮብም ደግሞ የታገሰ አይደል አላየንም። ቅድም ግን ያነበብኩት ምዕራፍ 42 ላይ ግን አንብባችሁ ከሆነ እግዚአብሔር መጣና ኢዮብን አንድ ነገር አለው። አስተውላችኋል? ሳነበው ምዕራፍ 42 እሷ ላንብብላችሁና ትንሽ ነገር ብቻ ነግሬያችሁ ልጨርስ። እንደዚህ አለው፣ አንተ ሁሉን ማድረግ እንደምትችል እናንተ እጅ ላይ ምንድነው የሚለው? ሐሳብህም ነው የሚለው። ምንድነው የሚለው? ምዕራፍ 42 ቁጥር 2 ምንድነው የሚለው? ሁሉን ማድረግ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብም ይከለከል ዘንድ ከቶ ምን አልኩ? አልገባኝም ነው ጭቅጭቁ። አሁንስ አወቅኩ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ ደግሞ ይከለከል ዘንድ ከቶ እንደማይቻል አውቄያለሁ። እግዚአብሔር ሉዓላዊ ነው። ሶቨሪን ጋድ የሚል አንደርስታንድ አደረኳል። እግዚአብሔር ሉዓላዊ ነው። ከሰማይ ተጭኖ ይምጣ እንጂ እግዚአብሔር ኢንፍሉዌንስ ሊያደርግ ከመጣ አንተ ወደ ላይ ልትሰብረው አትችልም። እግዚአብሔር ከመጣ ማንም እግዚአብሔርን ሐሳብ ሊያስቀይረው አይችልም። እግዚአብሔር በመሰረቱ መጽሐፍ ቅዱሳችን ላይ ሐሳብ ቀይሮም አያውቅም። ሐሳብ ቀይሮ አያውቅም። ሊያደርግ ከነበረው ነገር ተጸጸተ የሚለውን ሐሳብ ቀየረ አይደለም። ሐሳብ ቀየረ አይደለም። የእግዚአብሔር ሉዓላዊነትና ቅድመ እውቀት ጥያቄ ውስጥ አይገባም። ክብር ለኢየሱስ ይሁን። He's always sovereign። እግዚአብሔር ሁሌ ሉዓላዊ ነው። ከመጀመሪያ መጨረሻውን ኢሳይያስ 46:10 ከመጀመሪያ መጨረሻ ከጥንት ያልተደረገውን ነው የምናገረዋል። መጀመሪያ ላይ ቆሚያ መጨረሻው ነው። ጥንት ላይ ሆኜ ገና ያልተደረገውን እናገራለሁ። ምክሬ ትጸናለች፣ ፈቃዴን ሁሉ እፈጽመዋለሁ። እንደሱ ነው ያለው እኮ ኢሳይያስ 46:10 ላይ ማንም አለ እግዚአብሔር አይጫነኝም። ክብር ለኢየሱስ ይሁን። ምናልባት ጎን ለጎን ከፍ ያለ ሰው ከታች ያለውን ጫን ሊያደርገው ይችላል። እግዚአብሔር ከሁሉ በላይ ነው። መጫንም መግፋትም አይቻልም። እሱ ከመጣ የማይጫነው የለም። ነገስታት እግዚአብሔር ነገስታትን ብቻ አይደለም፣ እግዚአብሔር ታሪክን ይጫነዋል። ታሪክን ኢንፍሉዌንስ ያደርጋል። እግዚአብሔር ዘመንን ይጫነዋል። ከኛ ውጪ ማለት ነው። እግዚአብሔር የሆነ ዲስፔንሴሽን ላይ መጥቶ ኢንፍሉዌንስ ያደርግ ይጋርደዋል፣ ቁጭ ያደርገዋል። ክብር ለኢየሱስ ይሁን። ኢዮብ ይሄ ገባኛል። ሁሉን ማድረግ የምትችል አንተ ብቻ እንደሆንክ ሐሳብ ሊከለከል እንደማይችል ከዛ ደግሞ እግዚአብሔር ለኢዮብ ያለውን ኢዮብ ደግሞ እኔ ገባኝ ይሄ አለ። ቁጥር 3 አንተ አለው እግዚአብሔር ኢዮብን ያለውን ኢዮብ ጻፈው።
አንተ ያለ ዕውቀት እቅዴን የሚያደበዝዝ የማን ነው አልከኝ? ኢዮብ እኔ ጻድቅ ነኝ አልበደልኩም ሲል እግዚአብሔር እንደዚህ ያለው ያለ ዕውቀት እቅዴን ታደበዝዛለህ እንዴ ያለው። አንተ መጣና ያለ ዕውቀት እቅዴን የሚያደበዝዝ ይሄ ማን ነው? እግዚአብሔር መጥቶ ይሄ ማን ነው ሲልህ ሰው ራሱ ሲልህ ከባድ ይሄ ማን ነው ካለ እኮ ሪተርኑን አትችለውም አይደል? ያው አንድ ሰው መጣ ይሄ ማን ነው ካለ ቃሉ ልክ አይደለም አይደል? የእንትን ቃል ነው ምላሽ ያለው ቃል ነው ማለት እቅዴን አለና እግዚአብሔር ያለ ዕውቀት የሚያደበዝዝብኝ እኔ ላደርግ ያለሁትን በልብ ያለው ምክር ሳያቅ የኔን እቅድ ሊያደበዝዝ የሚፈልግ ይሄ ማን ነው አለ እግዚአብሔር ከሰማይ አስበው ይሄ ማን ነው ሲል ምድር ብሎ በፈጠረበት ቃል ይሄ ማን ነው ሲል ነበርኩ ነው የምትባለው አጥፍቶ ይሄ ማን ነው አልከኝ ነው ለዛው እኔ ነበርኩ አለ ያለ ዕውቀት አደብዛዥ። አንተ ጓደኞቹ እኮ እንደዛ ጨጓራውን ሲልጡት አይታቸዋል። እሳት እንደዚህ እንትን የሚሉ አተ ብረት ሲቀጠቀጥ እሳት በዚህ በኩል አየር እየሳቡ እሳት የሚልኩ እንደዛ ናቸው እኮ የኢዮብ ጓደኞች። ይነዳል እግዚአብሔር ከሰማይ እግዚአብሔር ቅርጽ እያስተካከለ ነው። ኢዮብስ ሲል ያለ ዕውቀት ሐሳቤን አንተ እኔን ጀስቲፋይ ልታደርገኝ ነው አሉ። እቅዴን ታስቀይራለህ እኮ አይደለም ያለው ልታደበዘዝብኝ እየሞከርክ ነው አሉ። ማስቀየር አይቻልም። እግዚአብሔር እኮ ኤልፋዝና በልዳዶስ ላይ እኮ አይደለም እኮ ይሄንን እኮ እያደረገ ያለው ኢዮብ ላይ እኮ ነው። አንተ ላይ የማደርገውን ኢዮብ ባይዘይ ማደብዘዝ አትችልም አለው። እኔ አንተ ላይ ከመጣሁ እስቲ አሜን በሏ። ልታደበዝዝብኝ ትሞክራለህ እንዴ አለው። እግዚአብሔር እኮ ሌላ ሰው ህይወት ላይ የሚሰራውን አይደለም እላዩ ላይ የሚሰራውን እኮ መከልከል አትችልም አለው እግዚአብሔር። አታደብዝዘኝ አለው። ማን አንተ አለው። ድመቅ አለ ኢዮብ እጁን እንዲህ አንስቶ ያለ ዕውቀት ነው ይቅር በለኝ ስላልገባኝ ነው። ከዚህ ሁሉ ሲቃይ በኋላ ኢዮብ የገባው ነገር ይሄ ነው። እግዚአብሔር ሐሳቡ እንደማይለወጥና የወደደውን እንደሚያደርግ። ቀጥሎስ እኔ ተስማምቼ የፈለከውን አረግ ነው ማለት ያለብኛል። ክብር ለኢየሱስ ይሁን። እናንተ ምናልባት በኋላ ጊዜ ተገኙ ከምዕራፍ 34 በኋላ ያለውን አንድ ወጣት ልጅ ነበር መሐላቸው ትዝ ይላችኋል። እነዛ ሶስቱ በእድሜ የገፉት ናቸው ኢዮብ ጓደኞች። ኤሊሁም የሚባል አንድ ወጣት ልጅ ኤሊሁም ነው ስሙ። እንዴት አይነት ማይቲ ልጅ መሰላችሁ! ማይቲ እስካሁን አላቸው ስትናገሩ ሰማኋቸው አላቸው። እስቲ ደግሞ ለኔ እድል ስጡኛል። ይሄ ኤሊሁም የሚባል ልጅ ከምዕራፍ 34 እስከ ምዕራፍ 37 ነው ያወራው። ኢዮብ ለምን በእንዲህ አይነት ሲቃይ ውስጥ እንደሚያልፍ አስረዳው። እግዚአብሔር ለከበረ ነገር እያዘጋጀህ ነው፣ በዚህ ሁሉ ሲቃይ ውስጥ የሚያሳልፈው እያነጣረህ ነው አለው። ምንም ሌላ ፕሮግራም የለማል። ሲጨቃጨቁ የጥበብ ቃል ሲያወሩ ፖኤቲክ ነው እንዳልኳችሁ መጽሐፉ በግጥም መልክ ነው የተቀመጠው። ሰዎች ውስጥ ሊቃውንት ናቸው ባይዘው የሚያወሩትን ብሰሙ እኮ እንደው በእግዚአብሔር ሳይድ ስላልቆሙ ነው እንጂ የተወራ ወሬ እኮ ምን አይነት ዕውቀት ነው የሚፈሰው ተላያቸው ላይ። በእግዚአብሔር በኩል የቆሙ መስሏቸው ለእግዚአብሔር ወግነው ኢዮብን እኮ እንዴት እንደሚቀጠቅጡት ቀጥቀጥ በትንትኑ ነው ያወጡት። ግን ዊዝደማቸው ይገርማል። ኤሎሂም ሰማ እስካሁን ሰማው አላ 30 ምዕራፍ ሙሉ ሰማ ታውቃል። ይሄን ሁሉ ቀን ስታወሩ ሰምቻለሁ አላ። እስቲ ዝም በሉ እኔ ላውራ እንዴ። እንዲህ አይነት ወጣቶች ይብዙልን። ወጣት ነው ኢዮብ አለው። ለምን ይመስላል በዚህ ውስጥ የምታልፈው ብሎ እግዚአብሔር በላይ ላይ የከበረ አጀንዳ ስላለው ነው አለው። ለበለጠ ነገር ተዘጋጅ አለው። ለምዕራፍ 42 ተዘጋጅ እኮ ማለቱ ነው። እግዚአብሔር ለብዙ የከበረ ነገር አቅዶሃል፣ አታበላሽበት አለው። ታገስ፣ ጨርስ፣ በዚህቹ ትንፋሽ ጨርስ አለው። እንዳትቀይር ሐሳብ። ልክ ነህ፣ ጥሩ እንትን ላይ ነው ያለ ስቴጅ ልክ ነው፣ እንዳትለውጠው፣ ጨርስ በዚሁ አለው። ታገስ። በጣም በትህትና ጠገባቸው ታግሰ ጨርስ በሉት እስቲ። መቼስ አሁን እኔ እናንተን አሁን እንደዚህ አይነት ነገር አለም እየሰበኳቸው ያሉትን ጌታ ሊመጣ በደጅ ስለሆነ አቋም ሳንቀይር ኢየሱስ እስኪመለስ ድረስ እንደዚህ ቹኑ በተለያየ አቅጣጫ አሁን ዘንድሮ ምናልባት ሲቃዩ ዘንድሮ በጣም መከራው
እንደ ኢዮብ አይነት መከራ አይደለም አይደል? በጽድቅ ጨክኖ መኖር ነው መከራ። ለወንጌል እውነት እንደሚገባ መመላለስ ነው መከራ። ለተቀበላችሁት ለዚህ ወንጌል ተቃራኒ ከሆነው ከዚህ ዓለም ጋር ፋይት አድርጎ መጨረስ ነው መከራው። ልባችሁን የሚያማልለው ልባችሁን የሚወስደው ነገር አሁን ምናልባት የሆነ ነገራችሁን እያሳጣችሁ ላይሆን ይችላል። አንዳንድ ነገር እየሰጣችሁም ሊሆን ይችላል። እምቢ ብሎ መሄድ ሊሆን ይችላል። አሁን ቻሌንጁ አልፈልግም ማለት ሊሆን ይችላል። አሁን ነፍስን የሚያሰቃየን እኔ በእግዚአብሔር ቤት ውስጥ እንደ ሪዋርድ የምጠብቀው 3000 ከብት 4000 ግመል ምናምን የለም። አሁን ለምትኖሩት ህይወት ሪዋርዱ የዘላለም ክብር። አሁን እግዚአብሔር ኢዮብን ሪዋርድ ሊያደርገው እያዘጋጀው ያለው ምዕራፍ 42 ላይ እናንተ አንብቡት። በጣም እጥፍ አይደለም የሚለው እንትኖቹ ይሄን ያህል እጥፍ እንትንም ይሄን ያህል እጥፍ ልጅም በእጥፍ ከብትም ምንም በእጥፍ እግዚአብሔር ሰጣው ይላል። እግዚአብሔር ኢዮብን ጎበኘው ይላል። አሁን ኦፍ ኮርስ መሬት ላይ ስትኖሩ ለመኖር የሚያስፈልጋችሁን ያደርጋል፣ እያረገም ነው። በዚህ እግዚአብሔር አይታማም። ለዘላለም ህይወት አምናችሁት ለ70 ዓመት አይጠረጠርም። ዘላለም ያኖረኛል የምትሉት አምላክ መቼ 70 ዓመት አንጠረጥረው። ለምታልፉት ህይወት ክብሩ ሰማይ ነው። ለምትጨክኑት ጭካኔ ዛሬ የምትወስኗት በጣም ጥቂት የምትመስሏ ውሳኔ ዘላለማችሁ ላይ ክብር አላት። ታገሱ። ረጅሙን መተኗል። የቀረን በጣም ትንሽ ነው። እውነቴን ነው የምነግራችሁ። ጌታ ሊመጣ በደጅ ነው። እኛም ልንሄድ ደጅ ነው። ጌታ ሊመጣ ካለን እኛም ልንሄድ ማለታችን እኮ ነው አይደል? ኢየሱስ ከመጣ በኋላ መሬት ምንም አንሰራም አንቆይም። ኢዮብ ታግሷል። ኢዮብ በጣም በብዙ መከራ ውስጥ አልፏል። ኢዮብ በጣም ያለ መጠን ተዋርዷል። ከኢዮብ በላይ የተዋረደ እናውቃለን። እኛ ከኢዮብ በላይ የተሰቃየ እናውቃለን። ከኢዮብ በላይ የታገሰ እናውቃለን። ከኢዮብ በላይ የተረሳ እናውቃለን። ኢዮብ በዚህ ሁሉ ስቃይ ውስጥ ሲያልፍ እግዚአብሔር ኢዮብን አልተወውም። እንትኑን እንዳትነካ እንደዚህም እንዳታደርግ እዚህ ድረስ ብቻ ነው የሚለው። ኢዮብ እግዚአብሔር አብሮት ሆኖ ነው በዚህ ሁሉ ስቃይ ውስጥ እያለፈ ታግሶ ያለፈው። እግዚአብሔር የተወው ግን የታገሰ እናውቃለን። እግዚአብሔር አላይህም ያለው ግን የታገሰ፣ እግዚአብሔር ጩኸትን አልሰማም ብሎ ሰማያትን የዘጋበት ምን ነው ተውከኝ ብሎ የታገሰ ግን እናውቃለን። ኢዮብ በጣም ተዋርዷል። እኛ የምናውቀው ኢየሱስ ግን የተዋረደውን ያክል ኢዮብ እንኳን ሊዋረድ ኢየሱስ የተዋረደውን ያክል እንኳን አንደርስታንድ ማድረግ አይችልም። የመጨረሻውን ውርደት ኢየሱስ ተዋርዷል። መጠን የሌለውን ሲቃ ኢየሱስ ተሰቃይቷል። ኢዮብን እግዚአብሔር ትቶት አይደለም፣ በተወሰነ መንገድ እንዲያልፍ ነው ያደረገው። ኢየሱስን ቶታሊ እግዚአብሔር ትቶታል። አላይህም ብሎታል ኢየሱስን። ኢዮብ ባሪያው ነው፣ ኢየሱስ ልጁ ነው። ልጁን እምቢ አለው። ሲጮህ አልሰማህም አለው። ወደ እኔ እንዳይመጣ አለው። ኤርምያስ ትዝ ይላችኋል። ሰቆቃ ኤርምያስ ላይ ጸሎታችንን ላለመስማት ራስን በደመናው ሰወርከው ይላል። እግዚአብሔር ተደበቀ ይላል። እንዲህ ተደበቀ እግዚአብሔር። ለምን ተደበቅ ስትሉት መደበቅ ፈልገ ነው አይደለም፣ ጸሎት ላለመስማት ፈልጌ ይላል። ጸሎታችንን ላለመስማት ራስን በደመና ሰወርክ፣ መንገዳችንንም በጥርብ ድንጋይ ዘጋኸው አለ። እንዳንነቃነቅ አረከናል። ማንም ኢየሱስ የተረሳውን ያክል አልተረሳም። ኢዮብ በጣም ታግሷል። ማሰብ አይቻልም የታገሰውን መታገስ። ሲታገስ እያወራን የታገሰው፣ የሆነ መልስ እየሰጠን የታገሰው። ኢየሱስ በሸላቾቹ ፊት ዝም እንደሚል በግ ጸጥ ብሎ ነው የታገሰው። መልስ አይመልስም። ልክ እንደ ኢዮብ በቀኝና በግራ ሆነው እሳት ላይ የሚለቁበት ወንበዴዎች አሉ። ፊት ለፊቱ ላይ ካህናት ሕጋቸውን ይዘው ይጮውበታል። እስቲ ውረድ ይሉታል። አንተም ብሎ ጻድቅ ወንበዴ ነህ፣ ኃጢአተኛ ነህ፣ የተረገምክ ነህ ይሉታል። ዝም ማለት ኢየሱስ መልስ አይሰጥም። የተረገምኩ አይደለሁም ኃጢአተኛ አይልም። ኢዮብስ ብሏል አይደለሁም። ኢየሱስ አይልም። ኢዮብ ጸጋ ተሰጥቶት እግዚአብሔር አጠገቡ ቆሞ መግባት የተቻለው ኢዮብ ጋር አጥንቱና ስጋው ጋር ነው፣ ነፍሱ ጋር አልተገባም። ኢየሱስ ሁሉን ተትቷል። ኢየሱስ ኢዮብ የተዋረደው ብዙ ነገር እስከ ማጣት ነው። ኢየሱስ የተዋረደው እስከ መቃብር መውረድ ነው። መረሳት ነበረበት ኢየሱስ።
መሞት አይደለም መረሳት ነበረበት። ከምድር በታች 3 ቀን እንዲረሳ አረገው እግዚአብሔር። ማየት አልፈልግም አለ እግዚአብሔር። ኢዮብን እግዚአብሔር ለበለጠ ክብር ለማዘጋጀት ነው በዚህ መከራ ውስጥ ያሳለፈው። ኢየሱስን የሰው ልጆችን ኃጢአት ለመሰረዝና የማይቆጠር ትውልድን በፊቱ ለማቅረብ ነው እግዚአብሔር መስቀል ላይ ኢየሱስን ያሰቃየ። የኢየሱስ ያክል የተሰቃየ፣ የኢየሱስ ያክል የተዋረደ፣ የኢየሱስ ያክል የታገሰ አልነበረም፣ አይኖርምም። ብቸኛ ነው። አያችሁ፣ አንድ ቦታ ያዕቆብ 5:11 ላይ ኢዮብ ታገሰ የሚል አንብበናል። መጽሐፍ ቅዱሳችን ሙሉ አዲስ ኪዳን ኢየሱስ ታገሰ ይላል። ኢዮብ አንድ ነው ጥቅስ ያገኘው ታገሰ ለሚለው። ኢየሱስ ሙሉ መጽሐፉን ታገሰ ተብሏል። ይበልጣል ኢየሱስ። የእምነታችን ራስና ፈጻሚውን እርሱን ተመልክተን አሜን ነው ከፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ ከፊቱ ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ተቀምጧል። ክብር ለኢየሱስ ይሁን። ኢየሱስ ታገሰ። ኢየሱስ በመከራ ውስጥ አለፈ። ስጋና አጥንቱ ተገነጠለ። ነፍሱን ስለ ኃጢአተኞች መስዋዕት አድርጎ አቀረበ። ክብር ለኢየሱስ ይሁን። እዚህ ቤቱ ላይ አንድ የምንለው ቃል አለ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ትዕግስት የታየው ክሮስ ላይ፣ ኢየሱስ ጨከነ መስቀል ላይ ነው። ኢየሱስ ዝም አለ መስቀል ላይ ነው። ኢየሱስን እግዚአብሔር ተወው መስቀል ላይ ነው። ኢየሱስ ስለ ሰው ልጆች ኃጢአት በመስቀል ላይ ሞተ መስቀል ላይ ነው። ከመስቀል ላይ አውርደው ወስደው ቀበሩት። ስለ እኔ ኃጢአት ነው። ኢየሱስ ብቻ ሞዴላችን ነው። እግዚአብሔር ጻድቅ ነው ታውቃላችሁ። ኢዮብን አሰቃይቶ ኢዮብ አንደርስታንድ አድርጓል። ባይዘው ገብቶኛል አለ። በቃ ማን እንደሆንክ ገብቶኛል። ሐሳብንም ላደበዝዝብ ሞክሬ ነበራው ንስሐ ገባለሁ አይደል? ቁጥር 6 እንደሱ አይደል የሚለው? ራሴን እንቃለሁ አይደል ያለው? አንተ ከዚህ ሁሉ መከራ በኋላ ሰው ራሴን እንቃለሁ ብሎ አመድ ላይ ይቀመጣል? በልካሰኝ ነው እንጂ የሚለው እግዚአብሔር ማን እንደሆነ ሲገባ ስለ ካሳ አታወራም። ላደበዝዝብ ሞከርኩ ማረኝ አለው። በዚህ ሁሉ ስቃይ ውስጥ ካለፈ በኋላ ማረኝ ይላል እንደገና። እግዚአብሔር ራሱን አሳየው በመንገዱ። አሁን እዚህ ጋር እኮ ታሪኩ ቢያልቅ እኮ የኢዮብ መጽሐፍ እኮ ልክ ነው አይደል? ኢዮብ ገባው፣ እግዚአብሔር ማን እንደሆነ ገባው። በቃ መጽሐፉ አለቀ ቢባል ልክ እኮ ነው። በቃ ምንም ችግር የለውም። እግዚአብሔርስ አይበቃኝም አለ። ለኢዮብ እግዚአብሔር እንደገና አይደል ጨመረለት ይላል። በጥፍ በጥፍ ሰጠው ይልና በጣም ይገርማችሁ ኢዮብ በጣም ይደንቀኝ ስለ ጓደኞቹ ጸለየ ይላል። እነ በልዳዶስ ሄደዋል፣ ባይዘ አሰቃይቶት ሄደዋል። ከሰይጣን ጋር አብረው መከራውን አብልቶት ወደ ሀገራቸው ተመለሰው ኢዮብስ ቁጭ ብሎ ይለምናል ስለነሱ። እግዚአብሔር ሆይ እኔም እነሱም አልገባንም ነበረው፣ እነሱም ላንተ የወገኑ መስሏቸው እኔም በዚህ በኩል ቆሜ ሁለታችንም አንተን አንደርስታንድ ሳናደርግ ዲዛይን ሳይገባ እኔን ምረኸኛለሁ ማራቸው እባክህ ብሎ ሲለምን እግዚአብሔር የኢዮብን ጸሎት ሰማ ይላል። እግዚአብሔር ሊቀጣቸው ነበር ይልና ወዳጆቹን ሄደና እግዚአብሔር ስለ ኢዮብ ጸሎት ለወዳጆቹ ተገለጠ። ኢዮብም ብሎ ተገለጠው እንጂ አይጠባባቸው ብሎ አይደል። እግዚአብሔር ለዚህ ሂዱ አላቸው። ወዴት? ወደ ኢዮብ። ለምን? ይቅርታ ጠይቁት። ይሄ ሁሉ አንተ 30 ምዕራፍ የፈሰሰ ጥበብ ከንቱ ነው እግዚአብሔር ከሌለበት። ይስማ ፍልስፍና ምን ያክል ባዶ እንደሆነ የምታዩት እግዚአብሔር የመጣቀን ጭንቅላትን አሳብዶ አስገርመህ አንተ ሰውን ሁሉ እግዚአብሔር ሲመጣስ በልዱና እሱ ፊት ንስሐ ግቡ አለ። ከዛ እኔ ይቅር እምላችሁ እሱን ይቅርታ ስትሉት ነዋል። ተሰብስበው መጣ። ቅድም ይኸው እግዚአብሔር ጻድቅ ነው አንተ ኃጢአተኛ ነው ያለው በልዳዶስ ማረን አለው። እንዲሁ እባክህ እኛ በድለናል ልክ አይደለንም አለ። ጻድቅ ነህም አትለውም ኢዮብን። ምክንያቱም ኢዮብ ራሱ በንግግሩ ማለት ለነሱም ብሏቸው የሚቤዠኝ ይፈልጋሉ ብሏቸው
እኔና እግዚአብሔር መካከል የሚቆም የኔን ሰውነት እግዚአብሔርን ጽድቅ ደግሞ መጥኖ መሐላችን የሚቆም ያስፈልጋል። በእግዚአብሔርና በሰው መሐል የሚገባ ያስፈልገናል ብሏል። ስለዚህ ጻድቅና አትለውም፣ ግን አልገባንም በቃ እየተሰራ የነበረው ብለው ይቅርታ ሲጠይቁት ኢዮብ ማራቸው፣ እግዚአብሔርም ይቅር አላቸው ይላል። ነገሩ በዚህ መንገድ አላለቀም ነው አይደል? ከዛ እግዚአብሔር ኢዮብን ባረከው ይልና ኢዮብም ከዚህ ነገር በኋላ 140 ዓመት ኖረ የሚል ቃል አለ። ከነ ሙሴ ወዲህ 120 ዓመት ነው ሰው የሚኖረው። ስለዚህ ሰውየው ከአብርሃም በፊት ነው ማለት ነው። እድሜው ራሱ ከአብርሃም በፊት እንደሆነ ያስታውቃል። ከዚህም ነገር በኋላ ነው በዚህ ሰውየው 100 ዓመት ከኖረ በኋላ ነው 140። የድሮ እኮ ደስ ይላል። አይ ግን አይ ደስ አይል እንደ ዘንድሮ ስላልነበረ ይሆናል። አሁን እኮ በስማ 140 ከዚህ በኋላ ጌታም ይመጣል። በእርግጥ ግን ኑሩስ ቢላችሁ ራሱ ጌታ ራሱ ይመጣል መሃል ላይ። የድሮ አሳይመንቱ ትንሽ ነው፣ ዝም ብሎ ነው የሚኖሩት አይደል? በጣም ተሰብስቦ አንድ ጥቅስ ነው የሚወጣው። 970 ዓመት ኖረ ብሎ ኖረ የሚል ጥቅስ ብቻ ነው የሚወጣው። እግዚአብሔር ይጠብቃችሁ ከዚህ በእውነት 900 ዓመት ዝም ብሎ ሰው ነው እንዴት ራሱ ይችላል? እኔ አሁን ያለ ዲዛይን የእግዚአብሔር ልብስ አንደርስታንድ ሳያደርግ እንዴትስ ነግቶለት በሰላም ይነሳል? በእውነት እንትኑን ወቀሳውን ሰው እንዴት ይችላል? ዝም ብሎ መኖር ወቀሳ እኮ አለው አይደል? ሰው ዝም ብሎ ሲኖር አትወቀሱ? እየበሉ እየጠጡ እየተኙ ወቀሳ የለውም አለው እኮ አይደል? ምን ሰራ አይላችሁም እንዴ? ውስጣችሁ አገለገልክ ወይ? የእግዚአብሔር መንግስት ባንተ ተራመደ ወይ? ሰው ዳነ ወይ ይላል እኮ ውስጥ እንደ ክርስቲያን አይደል? እንጂ ዝም ብሎ መኖር ከመድከሙም ውጪ ወቀሳ አለው። አሁን የድሮዎቹ ግን ወንጌል ስርጭት የሚሄዱበትም የለም፣ ሰውም ትንሽ ነው። 900 ዓመት 1 ሚሊኒየም እንደማለት እኮ ነው። አንድ ሰው ኖሮ አሁን እንግዲህ ያስባችሁታል። ዘንድሮ ቢሆን ኢየሱስ ወደ አብ ከሄደ 2000 ዓመት ወደ ሰውየውና ልጁ እንደማለት እኮ ነው። አሁን መሬት ላይ እንግዲህ 900 ዓመት ቢኖር እኮ የሰውየው ልጅ አባቴ ያውቀዋል ይልሃል ማለት ነው። ከ2000 ዓመት በኋላ በጣም ረጅም። ሰባዋን እግዚአብሔር ባርኳት፣ ወንጌል ሰብካችሁባት፣ ሰው ድኖበት፣ እግዚአብሔር ከብሮበት በዘላለም መንግስት በብዙ ሽልማት ይሞላላችሁ። ኢዮብን እግዚአብሔር መጨረሻ ላይ በእንደነዚህ አይነት ነገሮች ካሰው ልንል እንችላለን። ካሰው ብሉይ ኪዳን ስለሆነ፣ አዲስ ኪዳን ግን ካሳችን ኢየሱስ ነው። እግዚአብሔር የሚከፍለኝ ኢየሱስን ነው። እግዚአብሔር ከፈለኝ የሚለው ልጁን ባከበረበት በዚያ ክብር ሲቀላቀለን ኢየሱስ አጠገብ ሄደ ሰማይ መቀመጥ ነው ዘንድሮ ክፍያ። በእውነት ነው የምላችሁ። ክብር ለኢየሱስ ብቻ ይሁን። አዳኛችን በመሃል መጥቶልናል። ቤዛ አግኝተናልኛ። ኢዮብ ቀድሞ የሚቤዠኝ ይመጣል በምድር ላይ ይቆምልኛል ብሎ አምላክ ሰው እንደሚሆን በእግዚአብሔርና በሱ መካከል እንደሚገባለት የኢዮብን ቁስል፣ የኢዮብን ሲቃ፣ የኢዮብን የሚያልፍበትን መንገድ አንደርስታንድ የሚያደርግ በሰውነቱ በእግዚአብሔር በኩል ደግሞ በመለኮትነቱ በሙላት ሊታይለት የሚችል አምላክ ሰው እንደሚሆን በጣም ገብቶት የሚቤዠኝ ይመጣል በምድርም ፊት ላይ ደግሞ ይቆማል አለ። ምዕራፍ 9 ደግሞ በዳኛው በእግዚአብሔርና በእኔ መካከል ይገባልኛል አለ። ኢዮብ አዲስ ኪዳን ገብቶታል። ኢዮብ አዲስ ኪዳንን አንደርስታንድ አድርገዋል። ክብር ለኢየሱስ ይሁን። ስለዚህ ወዳጆች ሆይ መጽሐፍ ቅዱሱ የሚያስተምረን ይህንን ነው። የሚያስተምረን ትዕግስት ካልን ኢየሱስ በመስቀል ላይ ለመታገሱ ኢዮብ በ30 ምዕራፍ ከጓደኞቹ ጋር ባረገው ጭቅጭቅ ኢየሱስ መስቀል ላይ መታገሱን አስተማረን። ኢየሱስ በአብ ዘንድ የከበረው በመስቀል ላይ ታግሶ ነው የሚለውን ኢዮብ በ42 ምዕራፍ በተጠቀለለ ታሪክ ኢየሱስ በመስቀል ላይ ታግሶ በአባቱ ቀኝ ተቀመጠ የሚለውን አስተማረን። እችን ለማድመቅ ነው ይህን ሁሉ ዘመን እግዚአብሔር ከኢዮብ ላይ ወሰደው። ከኢዮብ በላይ የተሰቃየ አለን፣ ከኢዮብ በላይ የታገሰ አለን፣ ከኢዮብ በላይ የተዋረደ አለ፣ ከኢዮብ በላይ የከበረ አለ። እርሱም ጌታችን ኢየሱስ ክርስቶስ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን።